በቤታችን ቢኖሩ የቤታችን ውበት አንድ እርምጃ ከፍ የሚያደርጉልን ቲቪ እና ቲቪ ስታንድ እንደሆነ ይታወቃሉ። በዛሬ ፕሮግራማችንም የበዓል ቅናሽ የወጣባቸው እቃዎችን ለማየት በሶኒክ ኤሌክትሮኒክስ ተገኝተናል። በሚኖረንም ቆይታ እነዚህን ቅናሽ የተደረገባቸውን እቃዎች ለቤታችን አሊያም ለስራ ቦታችን እንድንገዛ ልንጠቆማችን የተገኘ ነው። እኔም የራሴን ምርጫ ገዛለሁ፣ እናንተም የራሳችሁን ምርጫ እንድታዩ ጋብዛለሁ። እስከ ፕሮግራማችን ማብቂያ ድረስ አብራችሁን ሁኑ። ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። አብራችሁን ሁኑ። እንዴት አለሽ? ሰላም ሰላም እንዴት ነሽ? አለን እግዚአብሔር እንኳን ይመስገን። ደህና መጣሽ። እንኳን ደህና ቆየሽኝ። ስለተገናኘን በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። ዛሬ እንግዲህ ሶኒክ ኤሌክትሮኒክስ ተገኝተናል። ማን ነው ሶኒክ? አንቺን የምንተዋወቅ ያላችሁን እቃዎች ሁሉ አስተዋወቂን። እሺ አሁን የምትገኙት ሶኒክ ኤሌክትሮኒክስ ነው። የተለያዩ የኤሌክትሮኒክስ እቃዎች መሸጫ ነው። እኔ ደግሞ ሰሚራ እባላለሁ። ሶኒክ ኤሌክትሮኒክስ ስትመጡ የተለያዩ የኤሌክትሮኒክስ እቃዎችን ማግኘት ትችላላችሁ። ፍሪጆች አሉ፣ ስቶቮች አሉ፣ የልብስ ማጠቢያ ማሽኖች አሉ፣ የእቃ ማጠቢያ ማሽኖች አሉ፣ ቲቪዎች አሉ፣ የቲቪ ማስቀመጫ ስታንዶች፣ ቴብሎችን እኛ ጋር ስትመጡ ማግኘት ትችላላችሁ። የተለያየ አይነት ሳይዝ፣ የተለያየ አይነት የብራንድ አማራጭ አለን። እንግዲህ በቤታችሁ የበዓል ዲስካውንት እንዳወጣችሁ ሰምተን ነው የመጣ ነው። እኔም ለራሴ ለቤቴ ይሄንን ተጠቃሚ ለመሆን እንግዲህ ቲቪ እገዛለሁ ብዬ አስቤያለሁ እና ታማርጭኛለሽ? ለተመልካቾቻችንም የተለያዩ ቲቪዎች ስላላችሁ እስኪ እናስጎብኛቸው። ከየትኛው ቲቪ እንጀምር? እሺ ከዛኛው ቲቪ እንጀምርና ወደ በኋላ ደግሞ ዲስካውንት የወጣባቸውንም ላንቺ ሪከመንድ የምናደርግሽን ቲቪ በዛው ማለት። በጣም ጥሩ። እሺ የመጀመሪያ ምርጫሽ ያደረግሽው እንግዲህ ላይፍ ስታር ነው። ስለዚህ አጠቃላይ ያሉትን ስለ ስክሪኑ፣ ስለ ፊቸሩ ስላሉት ነገር አጠቃላይ ነገር ይሄ። እሺ ይሄኛው 75 ኢንች ነው የላይፍ ስታር። ላይፍ ስታር የተለያዩ አይነት የሳይዝ አማራጮች አሉት። ከ32 ኢንች ጀምሮ እስከ 85 ኢንች ድረስ አላቸው የሳይዝ አማራጭ። እንዲሁም በሁለት አይነት መንገድ ነው የሚመጣው ላይፍ ስታር። አንደኛው ደብል ስክሪን ነው፣ ሌላኛው ደግሞ በሲንግል ስክሪን ነው የሚመጣው። ይሄኛው እዚህ ጋር የምናየው ላይፍ ስታር ሆኖ በሲንግል ስክሪን ነው። ሲንግል ስክሪን ሲሆን ምንድነው የተሻለ የሚያደርጋቸው የምናያቸው የምስል ጥራት ላይ ተደብሉ የተሻለ ኳሊቲ ይኖረዋል ሲንግል ሲሆን። በሁለተኛነት ደረጃ ይሄኛው 2024 ምርት ነው የላይፍ ስታር። ስማርት ናቸው፣ ኦኬ ነው የምስል ጥራታቸው። እንደገና ከሱ ጋር በቀላሉ ማገናኘት እንችላለን። አንድሮይድ ሶፍትዌር ሲስተም ነው የሚጠቀሙት። ስለዚህ አንድሮይድ ሲሆኑ ደግሞ በቀላሉ የተለያዩ አፕሊኬሽኖችን አውርደን በቀላሉ መጠቀም እንድንችል ይረዳናል። ስለዛ ከስልካችን ጋር ኮኔክት ማድረግ እንችላለን። ዋይፋይ ሲስተም አለው። በጣም ዋይፋይ ኮኔክት አድርገሽ የፈለግሽውን ዩቲዩብ አላቸው። እንዲሁም አንድሮይድ መሆናቸው ደግሞ ከፕሌይ ስቶር ላይ የተለያዩ አፕሊኬሽኖችን እያወረድን መጠቀም እንችልም ደግሞ ቀላል ያደርገዋል። አንድሮይድ ኦፕሬቲንግ ሲስተም መጠቀማቸው ማለት ነው። መልካም እንግዲህ ዋጋውን ንገሪንና ዋጋው በዚህ በ75 ኢንች 185 ሺህ ብር ነው። በቤታችሁ ላይፍ ስታር ከስንት ኢንች ጀምሮ ነው የሚገኘው? ላይፍ ስታር ከ32 ኢንች ጀምሮ እስከ 85 ኢንች አለው። በ32 ኢንቹ 20 ሺህ ብር ነው። ትልቅ የሚባለው ደግሞ በ85 ኢንቹ ደግሞ 280 ሺህ ብር ነው። በጣም አሪፍ። ቀጣይ የትኛው ነው የሚሆነው? በቀጣይ ደግሞ በራሱ በ75 ኢንች የሆነና ኤልጂ ብራንድ ነው ይሄኛው። ኤልጂዎች እንደሚታወቀው ቤስት ኤሌክትሮኒክስ ላይ ቤስት ከሚባሉ በጣም ኳሊቲ ከሚባሉ እቃዎች መሀል አንደኛው ኤልጂ ነው። እነዚህም የተለያየ የኢንች አማራጭ አላቸው። አሁን እዚህ ጋር ያለው 75 ኢንች ነው። እነዚህም ኦፕሬቲንግ ሲስተማቸው ዌቦስ ነው የሚባለው። እነዚህ ስማርት ቲቪዎች ናቸው። ፖርትሬት ነው፣ ሪዞሉሽን ናቸው። እንደገና ሌተስት ናቸው። 2025 ምርት ናቸው። ቆንጆ ኳሊቲ ያላቸው ከሚባሉ እና አፎርድ ማድረግ ለሚችል ሰው ቤስት ከሚባሉ ቲቪዎች መሀል አንደኛው ነው ኤልጂ። ኤልጂ የት ሀገር ምርት ነው? ኤልጂ የኮሪያ ሀገር ምርቶች ናቸው። ምናልባት ላይፍ ስታር የት ሀገር እንደሆነ የምትነግሪኝ? ላይፍ ስታር ቅድም ያየነው ከሀገር ውስጥ አሴምብል የሚደረግ ቲቪ ነው። ግን እኛ ሀገር አሴምብል ከሚደረጉ ቲቪዎች የተሻለ ኳሊቲ ያለው የሚባል አይነት ከሚባሉ ቲቪዎች መሀል አንደኛው ላይፍ ስታር ነው። በጣም ቆንጆ። ወደ ኤልጂ እንመለስና እስኪ የዋጋ ሬንጁን ያሉትንም ኤልጂ አላቸው ከ55 ኢንች ጀምሮ እስከ 85 ኢንች ድረስ አላቸው። ይሄኛው በ75 ኢንቹ 280 ሺህ ብር ነው ዋጋው። እንደገና በ65 አለው፣ በ55 አለው። በ55ቱ 135 ሺህ ብር ነው። በ65ቱ ደግሞ 175 ሺህ ብር ነው ዋጋው።
ለየትኛው ቦታ? ለስራ ቦታ፣ ለመኖሪያ ቦታ፣ ለየትኛው ቦታ ነው ይሄንን ቲቪ ሪኮመንድ የምታደርጉት እንደ ድርጅት? ኤልጂ ማለት ማንኛውም ቦታ ላይ ብትጠቀሚው ቆንጆ ቲቪ ነው በኳሊቲ ደረጃ። ግን ይሄኛውን ሳይዝ ከሆነ የምጠይቅኝ በጣም ሰፊ ቤት ላላቸው ሰዎች፣ እንደገና ትላልቅ የስራ ቦታ ላይ መጠቀም የሚፈልጉ ሰዎች፣ እንደገና ረጅም ጊዜ ገበርተው ለሚቆዩ ቲቪዎችም ስራ ቦታ አካባቢ ኤልጂ ሪኮመንድ ይደረጋል ማለት ነው። በጣም አሪፍ። ቀጣይስ? ሶስተኛ ቲቪያችን ጋር እንተሽናል። ሳምሰንግ ይላል ብራንዱ። እስኪ ስላለው ፊቸር፣ ስለ ስክሪኑ፣ ስለ ድምፁም፣ ስለ አጠቃላይ ነገር እስኪ ማብራሪያ ስጭር። ይሄኛው ሳምሰንግ 65 ኢንች ነው ሳይዙ። ሳምሰንግም ልክ እንደ ኤልጂ ተመሳሳይ ከ55 ኢንች ጀምሮ እስከ 75 ኢንች ድረስ አማራጭ ኢንች አላቸው። ይሄኛው በ65 ኢንቹ ነው። ሳምሰንግ ልክ እንደ ኤልጂ ተመሳሳይ በብራንድ ደረጃ የትኛውም ዓለም ላይ ብንሄድ የምናገኘው አይነት ቲቪ ናቸው። በጣም የሚታወቁ ቆንጆ ኳሊቲ ካላቸው ቲቪዎች መካከል ልክ እንደ ኤልጂ በተመሳሳይ ኤልጂ እና ሳምሰንግ ነው ሞር ቤስት የሚባለው። እነዚህ ፊቸራቸው አሁን ያለው ስማርት ነው፣ 4K ናቸው። በቀላሉ ከስልካችን ጋር ማገናኘት እንችላለን። ፒክቸር ኳሊቲያቸው አሪፍ ነው። ድምፅ ጥራታቸው በጣም ቆንጆ ነው። ይሄኛው በ65 ኢንች ነው። በ65 ኢንቹ ዋጋው 170 ሺህ ብር ነው። እሺ ሳምሰንግ ስንት ኢንች አለ እናንተ ጋር? ዝቅተኛው ኢንች ስንት ነው? እሺ በሳምሰንግ ቲቪ ዝቅተኛ ኢንች አሁን እኛ ጋር ያለው በ55 ኢንች ነው። 55ቱ 130 ሺህ ብር ነው። ከፍተኛ ደግሞ በ75 ኢንች አለ። 75 ኢንቹ ደግሞ 275 ሺህ ብር ነው። በጣም ቆንጆ። እሺ እንቀጥል እስኪ ሌሎቹ ጋር። እሺ ይሄኛው ኢንዞ በሚል ብራንድ ነው። ይሄኛው ልክ ቅድም እንደ ከሳምሰንግ ጋር ተመሳሳይ ሳይዝ ነው ያላቸው። ኢንቹ 65 ኢንች ነው። ይሄኛውም ቲቪ የተለያዩ አይነት የሳይዝ አማራጮች አሉት። ከ50 ኢንች ጀምሮ እስከ 75 ኢንች ድረስ አለው። እነዚህ ቲቪዎች በዋነኝነት 2025 ምርት ናቸው። ሞዴላቸው ሌተስት ከሚባሉ ቲቪዎች መሀል አንደኛው ነው። በሁለተኛ ደረጃ ኳሊቲያቸው በጣም ቆንጆ ኳሊቲ አላቸው። ኤልጂ እና ሳምሰንግን አፎርድ ማድረግ ለማይችል ሰው እንደ ሁለተኛ አማራጭ በደንብ ሪከመንድ የምናደርገው የቲቪ አይነት ነው። ይህንን ደግሞ አንደኛ ከሚጠቀሙት ስክሪን ታይፕ ጀምሮ፣ ሁለተኛ ውስጥ ላይ ካላቸው ፊውቸር ከኤልጂ እና ከሳምሰንግ ጋር ምንም የሚጎላቸው ነገር የለም እና ቆንጆ ኳሊቲ ያላቸው ከሚባሉ ቲቪዎች አሁን ላይ በጣም ሪከመንድ ከሚደረጉ ቲቪዎች መሀል ነው ኢንዞ። ይሄኛው 65 ኢንች ነው። ስማርት ናቸው። በጣም አንደኛ የተለየ የሚያደርጋቸው ነገር ኪዩኤልኢዲ ናቸው። ስክሪን ናቸው። ኪዩኤልኢዲ ነው የሚባለው። ኪዩኤልኢዲ ሲሆን ምንድነው ከሌሎቹ ቲቪዎች የተሻለ ከለር እና ብራይትነስ ይኖራቸዋል እና የምናየው የምስል ጥራት ከሌሎቹ ሞር ከለርፉል ይሆናል። በሁለተኝነት ደረጃ ደግሞ እንደዚህ እንደምታያቸው ፍሬምለስ ናቸው። ቲቪ ላይ እንደዚህም ስታስቀምጫቸውም ግድግዳ ላይ ብትሰቂያቸውም ከእይታ አኳያ ያምራሉ በጣም። ሁለተኛ ደግሞ የሚጠቀመው ስክሪን ታይፕ አንዳንዴ ሰው ሲንግል ስክሪን ሲሆን ብዙ ጊዜ የሚፈራው ሲንግል ስክሪን ሆኖ ተሰባሪ ይሆናል፣ ይሰበራል ስክሪኑ በቀላሉ ብሎ ነው ሰው ብዙ ጊዜ የሚፈራው ሲንግል ስክሪን መግዛት። እነዚህ ቲቪዎች የሚጠቀሙት አይፒኤስ ፓናል የሚባል ስክሪን ታይፕ ነው እና እንደዛ ሲሆን ደግሞ ሲንግልም ሆኖ ጠንካራ ስክሪን ነው የሚጠቀሙት። እነዚህ ቲቪዎች አይረጭም፣ ምንም አይነት ቀለም አይረጭም ላይ ነው። ስለዚህ ምንም ሳይፈሩ መግዛት የሚችሉት ቲቪ ነው ማለት ነው ከኢንተርኔት ሰበር ጋር ምናምን በተያያዘ። ሁለተኛ ደግሞ የሚጠቀሙት የሶፍትዌር ሲስተማቸው ዌቦስ ነው የሚባለው። ዌቦስ ሲሆን ደግሞ ምንድነው የተሻለ የሚያደርገው ነገር በቀላሉ ስማርትነት ላይ በጣም ፈጣን ናቸው ዌቦሶች። ልክ ኤልጂዎች የሚጠቀሙት የሶፍትዌር አይነት ነው ዌቦስ የሚባለው። እንደገና በቀላሉ ከስልካችን ጋር እናገናኛለን። አንዳንድ ቲቪዎች አንድሮይድ የሆኑ ቲቪዎች ከስልካችን ጋር ስናገናኝ ስልክ ይመርጣሉ። አንድሮይድ ከሆነ ከሳምሰንግ ጋር ነው ብዙ ጊዜ ኮኔክት ማድረግ የምንችለው። እነዚህ ዌቦስ ግን ሲሆኑ ከሳምሰንግ ጋርም እንዲሁም ከአይፎኖች ጋርም በቀላሉ ከስልካችን ጋር በማገናኘት የስልካችንን ወደ ቲቪ አድርገን ማየት እንችላለን ማለት ነው። ኤችዲኤም ኬብሎችን ይቀበላል። ኤችዲኤምአይ ኬብሎች አሏቸው። 3 ኤችዲኤምአይ ኬብል አለው። እንዲሁም ደግሞ ቢልቲን ሪሲቨር አለው። ሪሲቨራውን ሰቅሎ የሚጠቀም ሰው እይታ ላይ ገመድና ምን እንዳይበዛበት የራሱን ሪሲቨር መጠቀም ይችላል። ራሳቸው ላይ ሪሲቨር አላቸው የራሳቸው። የምናገኘውን የኢንች መጠን ንገሪኝ። ይሄኛው ከ50 ኢንች ጀምሮ እስከ 75 ኢንች ድረስ አለው። ዋጋው በ50 ኢንች ከሆነ 65 ሺህ ብር ነው። እንዲሁም አሁን የገና በዓልን ደግሞ ምክንያት በማድረግ
የተለያዩ ቅናሾች አሉ እዚህኛው ቲቪ ላይ። ዲስካውንቱ የሚጀምረው ከዚህ ቃር ነው ማለት ነው። በጣም ቆንጆ። እስኪ ዋጋውን ነገር ከዲስካውንቱ በፊት የነበረውን ዋጋና ዲስካውንታችሁ ላይ ያለውን ዋጋ። እሺ እነዚህ ቲቪዎች በ50 ኢንች አላቸው ብዬሻለሁ ቅድም እንደነገርኩሽ። በ50 ኢንቹ 68 ሺህ ብር የነበረው አሁን 65 ሺህ ብር፣ በ55 ኢንቹ ደግሞ 85 ሺህ ብር የነበረው 80 ሺህ ብር፣ እንዲሁም በ65 ውስጥ 125 ሺህ የነበረው 120 ሺህ ብር ነው አሁን ዲስካውንት ያደረግንባቸው። በጣም ቆንጆ ዲስካውንት ነው። ሶኒክ ኤሌክትሮኒክስ የእቃዎቹ ላይ ጋራንቲ ያለው? አዎ በሚገባ። ለማንኛውም ለምንሸጣቸው ቲቪዎች 2 ዓመት ዋስትና አላቸው። እንዲሁም ደግሞ መምጣት ለማይችሉ ሰዎች የዴሊቨሪ አገልግሎትም አለ። ከተማ ውስጥም ከከተማ ውጭ ላሉትም ተደራሽ ታደርጋላችሁ? አዎ ከተማ ውስጥ ላለው ፍሪ ዴሊቨሪ አለ። ከዛ በኋላ ላሉትም ደግሞ እናመቻቻለን። በጣም ቆንጆ። ስክሪኑ ሲንግል ነው ደብል? ስክሪናቸው ሲንግል ስክሪን ነው የሚጠቀሙት። አይነቶች እንዳለ በሲንግል ስክሪን ነው የሚታወቁት። ሲንግል ስክሪን ነው እንትናቸው። ይሄኛው ደግሞ ብዙ ቲቪዎች ላይ የማናገኛቸው ኢንች የሳይዝ አይነት ነው። ይሄኛው በሃይሰንስ ሆኖ 70 ኢንች ነው። ይሄ 70 ኢንች ብዙ ጊዜ ሁሉም አይነት ብራንድ ላይ 70 ኢንች የለም። ወይ 75 ነው ወይ 65 ነው የሚሆነው። ሃይሰንሶች ላይ ግን 70 ኢንች አላቸው። እንዲሁም 58 ኢንች አላቸው። ከዚህ አነስ ያለ ማለት ነው። ከ55 ከፍ የሚል ከ65 ደግሞ አነስ የሚል። ይሄኛው ደግሞ ከ75 አነስ የሚል ከ65 ከፍ የሚል። መሀል ላይ የፈለገ ሰው ደግሞ እነዚህ ሪከመንድ የሚደረጉ ቲቪዎች ናቸው። ሃይሰንስ ያው የሚታወቅ ብራንድ ነው። ከነ ኤልጂ ከነ ሳምሰንግ ቀጥሎ በስም ደረጃ በደንብ የሚታወቅ የብራንድ አይነት ነው ሃይሰንሶች። ይሄኛው A6 series የሚባል ሞዴል ነው። የሃይሰንስ ስማርት ናቸው። 4K ነው ሪዞሉሽናቸው። እንዲሁም ሃይሰንሶች በጣም የሚታወቁት የሳውንድ የድምጻቸው ላይ ነው እና ዶልቢ ቨርዥን የሚባል ሳውንድ ሲስተም ነው የሚጠቀሙት እና ድምጻቸው ከሌሎች ቲቪዎች ሞር የተሻለ ድምጽ ያለው ነው። ቆንጆ የሆነ ድምጽ አላቸው። ስክሪኑ ደብል ነው ሲንግል ነው? ስክሪናቸው ሲንግል ስክሪን ነው። ሃይሰንሶች በሙሉ የሚጠቀሙት ደብል አይገኝም። ሃይሰንስ ላይ ሃይሰንስ ከስልክ ጋር መገናኘት ይችላሉ። ብሉቱዝ አላቸው። ስማርት ቲቪ እንዳለ የሚያሟላውን ነገር በሃይሰንስ ቲቪ ላይ ማግኘት እንችላለን። እንዲሁም ኢንተርናሽናል ካምፓኒ ነው። እኛ ሀገር ላይ ብቻ ሳይሆን የትኛውም ዓለም ላይ ብንሄድ የምናገኘው የብራንድ አይነት ነው ሃይሰንስ። ቅድም እንደነገርኩሽ በ58 ኢንች በ70 ኢንች እና በ75 ኢንች እኛ ጋር ማግኘት ይችላሉ። አሁን ያለው ማለት ነው። ዋጋቸውን የኢንቻቸውን እያነሳሽ ዋጋቸውን ጠቆም አድርገን እንለፍ። እሺ በ58 ኢንቹ ሃይሰንስ 115 ሺህ ብር ነው ዋጋው። እንዲሁም ደግሞ ይሄኛው በ70 ኢንቹ ከሆነ 200 ሺህ ብር፣ በ75ቱ ደግሞ 230 ሺህ ብር። በቤታችሁ እንግዲህ የተለያዩ አሪፍ ብራንድ የሆኑ ትልልቅ ቲቪዎችን እየታሳየን ነው እንግዲህ ቆይታ ያደረግሽው። እኔም እንደነገርኩሽ እንግዲህ ጠበብም ያላለች ብዙም ያልሰፋ ቤት ነው ያለኝ እና ያለኝን ቲቪ መቀየር ሀሳብ ስላለኝ የትኛውን ቲቪ ነው ሪከመንድ የምታደርጊኝ? አሁን ላይ ካለው በቴክኖሎጂም ከኳሊቲም እንደገና ከፕራይስ የማኳያ ይሄኛው ኢንዞ የሚለውን ቲቪ የ2025 ምርት QLED የሆነ ቲቪ ሪከመንድ አደርግሻለሁ ላንቺ። ካሉት ቲቪዎች ውስጥ ይሄንን የመረጥሽልኝን ምክንያት ማወቅ ከቻል? እሺ ምክንያቱም አሁን ላይ ያው ቲቪ ስትገዢ አንደኛ ቲቪዎች ሁሌ አፕዴት እየሆኑ የሚሄዱ ቲቪዎች ናቸው። ከአንድ ዓመት ወደ አንድ ዓመት ስትሄጂ የሆነ የቴክኖሎጂ ነገር እየተጨመረባቸው የሚሄዱ ቲቪዎች ነገሮች ናቸው ቲቪዎች ማለት እና ከዛ አንጻር አንደኛ QLED ናቸው። QLED ሲሆን አሁን ላይ አብዛኞቹ የምናገኛቸው ቲቪዎች 4K ናቸው እንጂ QLEDን አያካትቱም። ይሄ QLED ነው። QLED ሲሆን ያው ከለር ኳሊቲ ላይ ብራይትነስ ላይ የተሻለ ነው። እንደገና እንደምታያቸው ፍሬምለስ ናቸው። ፍሬም የላቸውም። ግድግዳ ላይ ብትሰቂያቸውም ቲቪ ስታንድ ላይ ብታስቀምጫቸው ለሳሎንሽ ውበት ይሰጣሉ ማለት ነው። ሁለተኛ ደግሞ ኤአይ ያላቸው የራሳቸው ቤት ውስጥ አስቀምጠሻቸው በራሳቸው ብራይትነስ ምናምን አጀስት ያደርጋሉ። ሁለተኛ ደግሞ 2 አይነት ሪሞት ነው ያላቸው። አንድ ማጂክ ሪሞት አላቸው ራሳቸው በማውዝ ያለው፣ አንድ ደግሞ ኖርማል ሌላ ሁለተኛ ሪሞት በተን ሪሞት አላቸው። በቃ አጠቃላይ ካለው ፊውቸር አንጻር እና እንደገና ደግሞ ከሚሸጡበት ፕራይስ አንጻር ተመጣጣኝ ነው እና ኳሊቲውም ዋጋውም አሪፍ ስለሆነ ሞርሂኛውን ሪከመንድ አደርግሻለሁ። የገና ዲስካውንት የወጣበት ቲቪ እንደሆነ ቅድም ስትነግሪኝ ነበረ። ስለዚህ የገና ዲስካውንት ተጠቃሚ መሆኔ በጣም አስደስቶኛል። በጣም አመሰግናለሁ። ቀጣይ ምንድን ነው የምናየው? ቀጣይ ደግሞ የተለያዩ ለቲቪ ማስቀመጫ የሚሆኑ ቴብል እና ቲቪ ስታንዶችን አማራጮች አሉ፣ እነሱ እናያለን። በጣም ቆንጆሽ። እንግዲህ በቤታችሁ ላይ ልዩ ዲስካውንት ከተደረገባቸው እቃዎች መሀል ነው እንግዲህ የምንገኘው ቲቪ ስታንድ እና
የመሀል ጠረጴዛ ነው እንግዲህ ታሳየኝ ተዘጋጀሽው። እስኪ ስላላቸው አጠቃላይ ነገር እናውራ። ቲቪ ስታንድ እና ቴብል ፐርፌክት ማች ለሚፈልግ ሰው እንዲሁም ደግሞ ለብቻ መውሰድ ለሚፈልግ ሰው ለሁለቱም ይሆናል። ግን ሞር እነዚህ በተመሳሳይ ማቴሪያል በተመሳሳይ ዲዛይን የተሰሩ ስለሆኑ ቲቪ ስታንድም ቴብልም አንድ ላይ መውሰድ የሚፈልግ ሰው ጥሩ አማራጭ ናቸው እነዚህ። ቲቪ ስታንዱን እንደምታየው 2 ሜትር ነው ሳይዙ። ስለዚህ ትላልቅ ቲቪዎችን ማስቀመጥ የሚፈልግ ሰው ሞር 2 ሜትር የተሻለ ነው። ከ55 ኢንች ጀምሮ ማስቀመጥ የሚቻልበት ነው እስከ 85 ኢንች ድረስ ማለት ነው። እንዲሁም ደግሞ ቲቪ ግዳ ላይ አስሮ ለሚጠቀም ሰው ከስር እንደ ማስቀመጫ ስፒከሮችን ቫዞችን አድርጎ ከስር አድርጎ ሴንተር ቴብሉን ደግሞ መሀል ላይ አድርጎ መጠቀም ይችላል። የሴንተር ቴብሉ ሳይዙ ሜትር ከ30 በ70 ስፋት ነው ሳይዙ። ይሄኛው ደግሞ ቅድም እንደነገርኩሽ 2 ሜትር ነው እና ዩኒክ የሆነ ዲዛይን ያላቸው ናቸው። ኢምፖርትድ ናቸው፣ ከውጭ የሚጋቡ ቲቪ ስታንዶች ናቸው። ሁሉም ቦታ የምታገኛቸው አይነት እንትኖች አይደሉም፣ ቲቪ ስታንዶች አይደሉም እና በደንብ በተመጣጣኝ ዋጋ በደንብ በዲስካውንት እኛ ጋር ያገኛቸዋል ማለት ነው። መልካም እንግዲህ የቀደመ ዋጋቸውንና የዲስካውንት ዋጋቸውን በተመልካች ያሳውቀን እንላለን። እሺ አሁን 60 ሺህ ብር ነበረ ቴብልም ቲቪ ስታንዱን እየሸጥን የነበረው። አሁን ላይ ግን በደንብ ዲስካውንት ወጥቶበት የሴንተር ቴብሉን በ50 ሺህ ብር እንዲሁም ደግሞ ቲቪ ስታንዱን በ55 ሺህ ብር ማግኘት ይችላሉ ማለት ነው። በጣም ጥሩ። እንግዲህ ሌሎችም እቃዎች አሉ አይደለም? አዎ አሉ ሌሎች አማራጭ ቴብልና ስታንዶች። እሺ ወደ እነዛ እንሂድ ብዬ ነው። በጣም አሪፍ። ሌላ ደግሞ የሚያምር ብራንድ ያለው እቃ ጋር ነው ያመጣሽው። እሺ እነዚህ ደግሞ ልክ ተመሳሳይ ሳይዝ ነው ቅድም ካየሻቸው ቴብልና ቲቪ ስታንድ ጋር እኩል ሳይዝ ነው ያላቸው። የተወሰነ የዲዛይን ልዩነት እና የከለር ልዩነት ነው ያላቸው። እንግዲህ ሰዎች ወደኛ ሲመጡ ካላቸው ከሳሎን እቃ ጋር በደንብ ፐርፌክት ማች የሚያደርግላቸውን መርጠው መውሰድ ይችላሉ። እነዚህም ዋጋቸውም ተመሳሳይ ነው። ልክ ቅድም ካሳየሁሽ የቴብልና ስታንድ ጋር በተመሳሳይ ሁኔታ ይሄኛው በ50 ሺህ ብር ይሄኛውን ደግሞ በ55 ሺህ ብር ማግኘት ይችላሉ ማለት ነው። በጣም አሪፍ። ሌላኛውስ ዲስካውንት ያለበት እቃ የትኛው ነው? ሌላኛው ደግሞ እዛች ጋር በጣም ነው ግን የሚያማምሩት ሁሉም በሚባል ደረጃ ቆንጆ አለ። በደንብ አማራጭ አለ። በጣም ግሩም ነው። አሁን ላይ ደግሞ በደንብ ዲስካውንት በደንብ ካወጣንባቸው የቲቪ ስታንድና ቴብሎች መሀል ይሄኛውና ይሄኛው ይገኙበታል። እነዚህ ምንድነው ትንሽ ለየት የሚያደርጋቸው አንደኛ ቶፓቸው የነዚህ ማርብል ነው እና ልጆች ላሉበት ቤት ጥንካሬ የሚፈልግ ሰው ሞር ውበትም ጥንካሬም ያላቸው ቲቪ ስታንዶች ናቸው። እነዚህ ከላይ ማርብል ነው፣ ይሄ ዙሪያቸውን ሌዘር ናቸው። ስለዚህ እነዚህ ላይ በደንብ ዲስካውንት አለንኛው። እሺ ይሄኛውን አሁን ላይ ቲቪ ስታንድንም ቴብሎ ነው በ45 ሺህ ብር እኛ ጋር ማግኘት ይችላሉ። ተነጣጥሎ መውሰድ ይቻላል አይደል? ከስተመር ቢፈልግ ይቻላል። ለየብቻ መውሰድ ይቻላል። ቴብልም ከፈለገ ይቻላል መውሰድ ይቻላል። በጣም ግሩም። እንግዲህ እኛ ጥያቄዎቻችንን ጨርሰናል። አንቺ ቀረ የምትይው ሀሳብና መገኛ ቦታችሁን ጠቁመሽ ፕሮግራማችንን እናብቃ። እሺ ያው ብዙ አይነት ኤሌክትሮኒክሶችን እንዲሁም እንደዚህ ቴብል ቲቪ ስታንዶችን ከፈለጉ በጣም በብዙ አይነት አማራጭ እኛ ጋር ማግኘት ይችላሉ። አድራሻችን ሰሚት ፍየል ቤት ጋር ወደ ፍርድ ቤት በሚወስደው መንገድ በዲቦራ ትምህርት ቤት ፊት ለፊት ያለው ህንፃ ላይ ነው የምንገኘው። ሶሊክ ኤሌክትሮኒክስ ብለው ቢመጡ ያገኙናል ማለት ነው። በጣም ግሩም። እንግዲህ ስልክ ቁጥራችሁን እኛ ከታች እናስቀምጣለን። እንግዲህ ተመልካቾቻችን መጥተው እንደሚጎበኛችሁ እናምናለን። ስለሰጠሽን ጊዜ እናመሰግናለን። በጣም እናመሰግናለን። መልካም የስራ ጊዜ። እሺ ሰላም ሁኑ። ተመልካቾቻችን ዲስካውንቶቹን እና እቃዎቹን እንዴት አያችኋቸው? የትኛውንስ ወደዳችሁት? ኮሜንት ሴክሽን ላይ መልሳችሁን አስቀምጡልን። የዛሬ የቲቪ እና የቲቪ ስታንድ ቆይታችን ይሄንን ይመስል ነበር። እንደወደዳችሁት እንደጠቀማችሁ እናምናለን። ቻናላችንን ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይረሳ። እናመሰግናለን።